በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ የእግዚአብሔር ብሩካን እግዚአብሔር ልጆች ጌታችን አምላካችን ኢየሱስ ክርስቶስ ከሰማያት ወርዶ ዘመድ ቤተሰብ የሆናችሁ በደሙ መፍሰስ ዕዳ የከፈለላችሁ እግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ የርስታችንን ማረጋገጫ ማተም የሰጣችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ የቤተ ክርስቲያን አምላክ የቅዱሳን አምላክ ጌታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ሁለት እናቶች አሉ። ባል የሞተባቸው ልጆቻቸውን ብቻቸውን በማሳደግ የሚደክሙ ድጋፍ የሚያስፈልጋቸው የአጋፔ ቤተሰቦች ይህን በመስራት ትታወቃላችሁ። አንድ ቤተሰብን እንዲይዝ እንዲህ አይነት መርሃ ግብር አለን። አሁን ሁለት እናቶች አሉን። በአመት 50 ሺህ ብር የሚሰጣቸው ትንሽ ነገር ሊሸፍንላቸው ይችላል። ፈቃደኞች የሆናችሁ እነዚህን እናቶች በ911 413 80 ስልኬ ላይ ዋትሳፕ፣ ቴሌግራም ላይ በላሳውቁኝ አድራሻቸውን አስቀምጥላችኋለሁ። እግዚአብሔር እናንተን ኑሯችሁን ይባርክ። አብርሃምም ተስፋን ይዞ አመነ። የቅዱስ ጳውሎስ መልእክት ወደ ሮም ሰዎች ምዕራፍ 4 ቁጥር 18 ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። አብርሃምን ነው የሚናገረው። ዘርህ እንዲሁ ሊሆን እንደተባለ ተስፋ ባልሆነው ነገር የብዙ አሕዛብ አባት እንዲሆን ተስፋን ይዞ አመነ። እንግዲህ የእምነት ትምህርት ስንማር በትልቅ ምሳሌ የምናነሳው ትልቁን የሁላችንን አባት የእምነት አባት አብርሃምን ነው። አብርሃም እምነት ምን እንደሆነ እግዚአብሔር የተረጎመበት ሥጋ የለበሰ ሰው ነው። እንደኛ ነው። አብርሃም እንደኛ ድካም አለው፣ ስሜታዊነት አለው፣ ተስፋ አለው፣ እንደኛ ትዕግስት አለው፣ ንዴት አለው፣ መቸኮል አለው። ሰው ነው አብርሃም እና በዚህ ስሜት ውስጥ ግን የእምነት አቦጊዳን በደንብ አድርጎ ያስተማረው ያስቆጠረው ሰው ነው። እንግዲህ እግዚአብሔር ዘር እንደሚሰጠው የነገረው ባረጀና በሸመገለ ሚስቱም ባረጀችና በሸመገለች ሰዓት ነው እና አንድ ልጅ ሳይሆን የብዙ ሕዝብ በረከት የሆነ እንደ ሰማይ ከዋክብት የሚበዙ ልጆችን የሚወልድ ሕዝብና ዘር በሞተ ማኅፀን ውስጥ እንዳለ ተነገረው እና የሌለን ነገር እንዳለ አድርጎ በሚሰራ በእግዚአብሔር ልቡ ተማመነ እና እግዚአብሔር ከሰው የሚፈልገው ትልቁ ነገር የሌለን ነገር እንዳለ አድርጎ ማመን ነው። እግዚአብሔር ይህን ያደርጋል ብሎ ማመን ነው። አሁን ይኸውላችሁ ይህንን እምነት ዓለም ወይም ደግሞ የዚህ ጥልቁ መንፈስ ወደ ሌላ አቅጣጫ ዳይቨርት ሊያደርገው ይሞክራል። ዝም ብለህ አንተ ኢማጂን ብታደርግ የሌለውን ነገር እንዳለ ብታምን ዩኒቨርስ ያደርግልሃል ይላችኋል። ለምንድን ይሄ እምነት ይሄ ትምህርት መጽሐፍ ቅዱሳዊ ትምህርት በተለይ እግዚአብሔርን በማመን የሚደረግ ነገር ትልቅ ነገር መሆኑን ስለሚያውቅ የመጽሐፍ ቅዱስን እውነት መገልበጥ ነው የሴጣን ዓላማ። የእግዚአብሔር ቃል ግን አብርሃም እግዚአብሔር የተነገረውን ቃል እንዳመነ ነው የሚነግረን። ስለዚህ አድራጊው ሰጪው ሰማይ ላይ ያለው አምላክ እግዚአብሔር እንደሆነ አብርሃም ተማመነ እና እግዚአብሔር በተለያየ ጊዜ እየመጣ ይናገረው ነበር። በበረታ ጊዜ በጠነከረ ጊዜ ብቻ ሳይሆን በደከመውም ጊዜ ይናገረው ነበር። ለምሳሌ ወደ ፍጥረት ምዕራፍ 15 ስታነቡ አብርሃም በድንኳን ውስጥ ሆኖ ማን ይወርሰኛል ብሎ በልቡ እየተከነከነ በታከተ ስሜት ሆኖ ተስፋ ወደ መቁረጥ እየሄደ ነበረ። እንደዛ እንዲሰማው ያደረገው ሀብቱ በዛ። ነገር ግን ምንም ቤት ውስጥ የሚሮጥ የሚንጫጫ ልጅ የለም። ብዙ ሴቶች አሉ እኮ ምድር ላይ፣ ግን ደግሞ ኪዳን አለ፣ የሚስቱ ኪዳን አለ። ለሚስቱም ታማኝ ነው። እግዚአብሔርን ያመነ ሰው እንደዚህ ነው፣ ታማኝ ነው። መሬት ላይ ቤቱም ላይ ልጆቹም በፊቱ ሁሉ ታማኝ ነው። ስለዚህ ከሳራ ልጅ አለመውለዱ ያሳዝነው ነበር። እግዚአብሔር ግን ተገልጦ አይዞህ እኔ ጋሻ ነኝ ያለው ያበረታው በደከመውም ጊዜ ነው። የእግዚአብሔር ፍጹም ቸርነትና ደግነት የሚገርመኝ እንደዚህ ነው። አንዳንዴ መጥፎ ነገሮችን እናስባለን ስለ አምላካችን፣ ስሜታዊ እንሆናለን፣ ተስፋ መቁረጥ ይሰማናል፣
የሆነ ቦታ ደርሰናል በእግዚአብሔር እጅ ታግዘን፣ ግን አንድ ቦታ ግን ስሜት ያሸንፈናል። ስለዚህ እግዚአብሔር በቃ የሚጥል እንደሆነ የሚተው እንደሆነ የሚረሳ እንደሆነ አድርገን ልናናገርም ልናምንም እንጀምራለን። ይገርማችኋል ማለት እግዚአብሔር እንዴት እንደዚህ ትሉኛላችሁ ብሎ ፊቱን ሲያጠቁርብን ግን አላይ። እግዚአብሔር የሚያደርገው እንደገና ልባችንን ማበርታትና መደገፍ ነው እና በዛ በደከመውም ሰዓት እንዲበረታ ጋሻው እንደሆነ እንደማይጥለው ዘር እንደሚሰጠው ነገረው። ብዙ ሕዝብ እንደሚለው በቃ አያችሁ፣ የልብ ድካም መድኃኒቱ የእግዚአብሔር ቃል ነው፣ ተስፋ ነው። አሁን እናንተም እንደዚህ ናችሁ እኮ ወንጌል ስትሰሙ የልባችሁ ድካም በወንጌል ቃል ሲጠገን ስለምትለሰቱ እኮ ነው በየቀኑ እግዚአብሔርን ቃል ለመስማት የምትከፍቱት። ያ ጥቅም ስለደረሳችሁ ነው። ይሄ ከባድ ልብ በማዕበል የሚመታ የውስጣችን ዓለም በእግዚአብሔር ቃል ጸጥ የሚለዋ ነፋሳት የሚታዘዙለት ጌታ ሲናገር ጸጥ የሚለው። ስለዚህ ተስፋ የሚሰጠንን ቃል ስናዳምጥ ልባችን ይረጋጋል። ይኸውላችሁ ተስፋ የሚሰጥን ቃል ስንሰማ ሁለት መሰረታዊ ነገሮችን ማወቅ አለበት። የመጀመሪያው ልባችን መረጋጋት አለበት። እንደሱ አይነት ስሜት ሁላችንም ተሰምቶን ያውቃል። እንደ አብርሃም አይነት ስሜት ብዙ መከራን አልፈን እንደ እስራኤል የኤርትራ ባህር ተሻግረን የቆምን ሕዝቦች ነን እኛ ኢትዮጵያውያን። እኛ በምድረ በዳ በቃዴስ በርኔ የተጓዘ ሕዝብ አይነት ነን። በጣም አስገራሚ ታላላቅ ታምራቱና እጁን ስራም አይተናል። እግዚአብሔር ልጅ ግን የሆነ ቦታ ላይ እንረሳዋለን። ብቸኞች፣ ሰው እንዳላገዘው፣ እግዚአብሔር እንዳላገዘው፣ እግዚአብሔር እንዳልደረሰለት፣ ከሰው በታች እንደሆነ እንዲሰማን እንሆናለን። ስሜት ይጫወትብናል በደከመን ጊዜ። አቤቱ ጉልበቴ ሆይ በሚለው መዝሙሬ ላይ ሁልጊዜ ጥያቄ ነኝ መልስ የለኝም ጌታዬ፣ አንተ ግን መፍትሄ ነህ ስደክም ለብቻዬ። አይዞህ ስትል ሰማሁ ቃል ሲናገረኝ፣ ዘወትር አምላኬ ነህ የማትተወኝ ይልና ክንድህን እንዳላየው ኃይልህን እንዳላየው ሲመሽና ሲነጋ ዘወትር እጨነቃለሁ። አንተ ግን ለሰላሜ ለእረፍቴ ቆመሃል፣ ያዘነው ልቤን ውስጤን አጠንክረሃል። አያችሁ እኛ ክንዱን እንዳላየ የምንሆንበት ጊዜ አለ። ያን ጊዜ ቃሉን ስንሰማ መጠንከር፣ ልባችንን ማበርታት አለብን። ይሄ የመጀመሪያው ማወቅ የሚገባን ነው። ሁለተኛው የዛሬ ትምህርታችን መሰረታዊ ሀሳብ ተስፋን ይዞ ማመን ነው። አብርሃም ተስፋውን ቃል ይዞ አመነ። ዝም ብሎ እኮ አይደለም ያመነው። ልጅ እንደሚወልድ ስለተነገረው ያን ቃል ይዞ ነው ያመነው። እግዚአብሔር ትንቢት ነግሮታል፣ ልጅ ትወልዳለህ ብሎታል። አሁን ለእኛም እያንዳንዳችን በትከሻችን ልክ በአምላካችን ፊት የምናቀርበው ጥያቄ አለ። ለዛ ጥያቄ ደግሞ በወንጌል በትምህርት ምናምን በኩል መልእክቶች ይመጡልናል። ቀጥታኛ የሚመለከቱ ጉዳዮች እንደሚያጽናናን፣ እንደሚረዳን፣ እንደሚያግዘን፣ ችግሮቻችን እንደሚፈታ ይነግረናል። ተስፋውን ያን የተስፋ ቃል ይዘን ማመን አለብን። እንደ አብርሃም መደነቅ አይደለም። አሁን ጌታ አድናቂ አይደለም የሚፈልገው፣ አማኝ ነው የሚፈልገው። አማኝ ነው። በጣም ታዋቂ ሰዎችን ጠጋ ብላችሁ ብትጠይቋቸው የሚያምኑትንና የሚያምናቸውን ሰው ነው ቤታቸው የሚጋብዙት። አድናቂዎቻችን ቤታቸው አይጠሩም። አድናቂ ብዙ ነው በየመንገዱ። አድናቂ ነገ እንደ ባንዲራ ሊያወርድም ይችላል። የሚያምን ግን የሚያምን እግዚአብሔር አድናቂ አይፈልግም፣ የሚያምነው ነው የሚፈልገው። የተስፋውን ቃል ስትሰሙ መደነቅ አይደለም ማመን ያስፈልጋል። እንደሰማችሁት ነው። አብርሃምም ተስፋውን ይዞ አመነ። ምንድን ነው የምትሰሙት? በእግዚአብሔር ቃል ውስጥ ምን ይሰማችኋል? ያንን የሚሰማችሁን ነገር ልባችሁ ውስጥ በምን ያህል ፐርሰንት ይቀመጣል? ያስ የምትቀመጠው ነገር በመንገዳችሁ ምን ያህል ጉልበት ይሰጣችኋል? እንዲህ እኮ ብሎኛል እግዚአብሔር ትላላችሁ? እሱ ነው መድኃኒት። ሳራ ሳትወልድ 25 ዓመት ነው የቆየችው። 25 ዓመት ማለት ግማሽ ሩብ ምዕት ዓመት ማለት ነው። ሩብ ምዕት ዓመት ጽንት ብለው እንዲቆሙ ያደረጋቸው ከእግዚአብሔር የሰሙት ከአፉ የሰሙት ቃል ተስፋ አድርገው ስላመኑ ያ ቃል ነው ተስፋ የሰጣቸው። እና ይኸውላችሁ እግዚአብሔር ተናገረኝ የምትሉ ሰዎች
ከተናገረን በኋላ የእኛ ግብረ መልስ ወሳኝ ነው። አምነን እንቀጥላለን በዛ ቃል ወይስ ቶሎ እንረሳዋለን አድንቀን ራሳችንን የአባታችን የአብርሃም ታሪክ የተቀየረው ቃሉን ተስፋውን ይዞ በማመኑ ምክንያት ነው። እንዳለውም ሆነ እመቤታችን በጸሎተ ማርያም ላይ ለአባቶቻችን ለአብርሃምና ለዘሩ የተናገረውን ቃል አደረገ ያለችው። ለምን ብትሉ አምኖታል። የማወሽ እግዚአብሔር አድርጎታል ብሏል። ይገርማችኋል። እኔ በአንድ ብርቱ ጉዳይ ፈልግ ነበር እና መሰረታዊና ወሳኝ ነገር የምፈልገው እና ያንን ነገር ሊያስገኝልኝ የሚችል ጥላዎች በፊት ለፊቴ ያልፋሉ። አንዳንዴ ሰይጣን ምን ያደርጋችኋል መሰላችሁ? በጣም አንድ ብርቱ ነገር ስትፈልጉ እንደጨበጣችሁት አድርጎ በቃ እግዚአብሔር እንደሰማችሁ አድርጎ እንደቀረበ አድርጎ አጠገባችሁ ያመጣውና ይወስድባችኋል። ከዚያ ነገር እናንተ ከእግዚአብሔር ስለምትጠብቁት ያመጣውም እግዚአብሔር ነው የሚመስላችሁ። ሲወስድባችሁ ልባችሁ ይደማል። በቃ አምላካችሁ እንድትቀየሙት ይሆናል። እንደዚህ አይነት ፈተናዎች አሉት እና ጠላት በጣም የምፈልጋቸው ነገሮች በአጠገቤ ያሳልፋቸው ነበር። እስከ ነካቸው ድረስ አድርሶ ይመልስብኝ ነበር። ግን ከእግዚአብሔር ጋር አልጋጭም ነበር። እውነት ለመናገር እግዚአብሔር ቅዱስ እንደሆነ መልካምና በጎ አምላክ እንደሆነ ልቤ ያምን ነበር። ያልገባኝ ነገር እንዳለ ራሴ ላይ ቶሎ መልሰዋለሁ ጉዳዩን እንጂ ከእግዚአብሔር ጋር አልጋጭም። ጠላት ግን የሚያስበው እሱን እንድናደርግ ነው። ብቻ አንድ ነገር ጫፍ የደረሰ ነገር የምፈልገው ነገር ጫፍ 98% ደረሰ ማለት ነው። ኦልሬዲ ይዤዋለሁ ብዬ ለመዝሙር የተዘጋጀው እያለ ወሰደው ያ ነገር የማይሆን ሆነ ማለት ነው። ከዛ ቤተክርስቲያን መጥቼ የጸለይኩ ነበረ። ምንድነው ሀሳብ እግዚአብሔር ያንተ ሀሳብ አልገባኝም ብዬ እና ከዛ እግዚአብሔር ምንድነው ሲሰጠኝ ያገኘሁት መልስ ያለቀና የተቆረጠን ተስፋ ቀጥላለሁ ነው የሚለው። ያን ቃል እንዴት እንደሚተረጎም አልገባኝም፣ ግን አመንኩት። ይገርማችኋል። ልክ እዛው ቤተክርስቲያን ቆሜ ከዚህ ቀደም ነግሬያችሁ አውቃለሁ። አንድ መኪና መቶ ተሽከርክሮ አጠገቤ ቆመና ያን ጥቅስ አስነብቦኝ ሄደ። መኪና መልአክ እግዚአብሔር ነው ብዬ ነው የማምነው። ያየሁት መልስ ሰጠኝ እግዚአብሔር። አመሰገንኩት። አመሰግናለሁ። አልገባኝም፣ ግን አንድ ቀን ይገባኛል ብዬ ወጣሁ። አንዳንዴ ተስፋ ስታደርጉ ራሱ ተስፋ የምታደርጉት ቃል ላይገባችሁ ይችላል እንዴት እንደሚፈጸም። ለምን በጊዜው እናንተ እኛ በተቸገርንበት ጊዜ ዙሪያው ገደል ሆኖ ነው የሚሰማን እንጂ መንገድ አይታየንም። እግዚአብሔር መንገድ አለ ሲለን አምነን ብቻ ዓይናችንን ጨፍነን ካላለፍ ነው በዝም ብለን በአመክንዮ ካየነው ሊሆን አይችልም። ማይታመን ነው የሚመስለው። ያረጀችው ሳራ ትወልዳለች ሲባል አብርሃም እንዴት ሴት ካረጀች በኋላ ትወልዳለች? የማይታመን ነው የሚመስለው። ሁኔታዎቹ ዙሪያ ገደል ስለሚሆኑ ማምለጫ ድልድይ ያለ ላይመስለን ይችላል። ብዙ ጊዜ እኛም ድልድይ ሲኖር ነው መሻገር አለ ብለን ምናምነው። ደመና ስናይ ነው ዝናብ አለ ብለን ምናምነው። የእግዚአብሔር ተስፋ ግን ያለ ደመና ውሃ ያለ ድልድይ መሻገር አለ ብሎ ነው የሚነግረን። ብቻ ያን ቃል ሳይገባኝ አመንኩት እና ሄድኩ። ግን ቆይቶ አንድም ነገር ሳይቀር ተፈጸመልኝ። በእግዚአብሔር ሐሳብ ተደስቼ ተቀበልኩት። አንዳንዴ በጣም ስሜታዊ ሆኜ ገፍቼው እግዚአብሔርን አንድ ነገር ከሚፈጸምልኝ ይልቅ በእግዚአብሔር ቅዱስ ሐሳብ ይፈጸመልኝ እንደሚሻል ተመሬበታለሁ። ምክንያቱም ሁሌ አንድን ነገር በስሜት ጠይቀ ነው በስሜት ገፍተ ነው ካደረገልን ስሜታዊ ልጅ ነው የሚሆን። ነገርም እንዲሁ ነገርን በስሜት ከእግዚአብሔር ጋር የሚጋጩ ስሜታዊ ልጅ ነው የምንቀረው። ሐሳቡን ግን ፈቃዱን ግን ተረጋግተን መጠበቅ ስንችል ሕይወታችን እኛም ተረጋግተን ነገሩንም ረግተን ለመቀበል ያግዘናል። እና አብርሃም ተስፋን ይዞ አመነ። ቃል ውስጥ በሚነገረው ቃል ውስጥ አንዱን ቃል ያዘና ተስፋ አደረገ። ሁሌም ቢሆን ነው በትምህርታችን በምንሰማቸው ትምህርቶች ተስፋ ሲሰማችሁ እዛ ውስጥ ያለውን ተስፋ የኔ ተስፋ የኔ ቃል ነው ብላችሁ ማመን ያስፈልጋል። ለምን እናንተ ጆሮ የሚደርሰው ያለ ምክንያት አይደለም። ማንም ይህንን የዩቲዩብ ትምህርት ከፍቶ በአጋጣሚ አይሰማም። እግዚአብሔር መልእክት ስላለላችሁ ነው የምትሰሙት። ፖስታ ሳጥን ቢኖራችሁ ከፍታችሁ የምታዩት ለእናንተ የመጣ መልእክት እንዳለ ለማረጋገጥ ነው። ወይም ኢሜልስ ቼክ የምታደርጉት ወይም ስልካችሁ ወይም ቴክስት የምታዩት እናንተ ጋር በአድራሻ የመጣ መልእክት እንዳለ ለማየት ነው። ልክ እንዲህ ነው ትምህርት የምትከፍቱት፣ የእናንተን አድራሻ የእናንተን መልእክት ለመስማት።
መልእክቱን ከሰሙ በኋላ እንደ አብርሃም ተስፋ ይዞ ማመን ያስፈልጋል። ጊዜ ይፍጅም እንዴትም ጊዜ ይፍጅ አይግባችሁም፣ ግን ያ ነገር ይሆናል። የሰማነውን በልባችን ጻፍ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን መንፈስ ቅዱስ ትምህርቱን በልባችሁ ሰሌዳ ላይ ጻፍላችሁ። የእግዚአብሔር ጸጋ ብርሃን በቤታችሁ ይሁን። ማሳሰቢያዬን አትርሱ። ኮሜንት ላይ ካርጋችሁ ስለምትወዱ ዘራችሁ ይባረክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም